ያውጣኝ። አይዞህ በእናትህ እኔ ነኝ እዚህ ጦስ ውስጥ የከተትኩ አሳይኝ እያልኩ እየጨቀጨቅኩ። ኤቢ ግን ምን አይነት የተረገመች ልጅ ናት። ተው በእናትህ ናታን፣ በቃ ምንም እኮ ላይሆን ይችላል፣ የሆነ ዕቃ ምናምን ሊሆን ይችላል። የሚነበብ ወረቀት ነው የሚመስለኝ። ከባድ ሚስጥር ሊሆን ይችላል። ኧረ እባክህ ምንም ሚስጥር አይኖረውም። እኔ ፈርቻለሁ ዳጣ። ደረጀ የአንቺ አባት መሆኑን ካወቅ በኋላ እዚህ ቤት ብዙ ሚስጥር እንዳለ ነው የሚሰማው። እንዴ ናታን፣ እና ሰላም እኮ ስለዚህ ጉዳይ አታውቅም። ምን ትስፋለች ብለህ ነው? የዚህ ቤት ጉዳይ የዚህ ቤት ሚስጥር ደግሞ የኔ ነው። ይህን ነገር ደግሞ እኔ አባዬ አንተ ብቻ ነው የምናውቀው። ሰላም ምንም ልትጽፋችን ምንም አታውቅም። እኔ እንጃ ዳጣ፣ በጣም ጨንቆኛል፣ በጣም ግራ ገብቶኛል። እማዬ ምን ብዬ ልቀበላት? እንዴ ናታን፣ ከእማዬ እጅ ላይ ለመቀበል እንዳታስቡ። ከእማዬ እጅ ላይ ዕቃ ለመቀበል መሞከር ማለት ነገሩን ወደ ሌላ ነገር ሊወስዱ ይችላል። ስለዚህ ዝም ብለን የሚሆነው መከታተል ነው። እኔ ራሱ እንዳይው አልፈቀደችልኝ። አስቢ እስቲ፣ እኔ እንዳይው ራሱ ያልፈቀደችው ነገር አባዬም እማዬም ቢያዩት ምን ሊፈጠር እንደሚችል አስቢ። ኧረ ናታን፣ በቃ ሁሉም ነገር እኮ ከልኩ አያልፍም። አባዬ መጣ መሰለኝ። እማዬም አባዬም ሳያዩት የሆነ መላ ፈልጊ ዳጣ። አንቺ የሆነ ዘዴ አታጭም። እኔ አደራ መብላት አልፈልግም። እንዴ ናታን፣ ምንድን ነው የምፈልገው? ከአንበሳ መንጋጋ ስጋ የማውጣት ያክል እኮ ነው ከትዬ ላይ ዕቃ ለመውሰድ መሞከር ማለት። በዛ ላይ ደግሞ ኤቢ ራሱ አትለቃት። ማየት የለባቸውም ዳጣ። እኔ ራሱ ዕቃው ምን እንደያዘ ባቀሽ፣ እኔ ራሱ እኮ አላውቀውም። በቃ እሺ ተረጋጋ፣ የቻልነውን እንሞክራለን። ምን እየሆንኩ ነው እያለችው እና አባቱ ማን እንደሆነ ለኔ ብቻ ማናገር እንደምትፈልግ ነገረችኝ። ሰላምን አግኝቻት ነበር ስትለው ደረጀ በጣም ይደነግጣል። ታዲያ ምን አለችሽ? ምን ነገረች? ምን አለችሽ? እያለ ደሬ ተረጋጋ። ለምንድን ነው ስሜታዊ የምትሆነ? ስለ ሰላም ስትሰማ እንደዚህ ነብር የሚያደርግ ነገር ምንድን ነው ብላ ጠየቀችው። እሱማ ምን ሊሆን ይችላል? በቃ ስለሷ ማወቅ አልፈለግኩም። ምናልባት ከባለትዳር ሆና ያረገዘችው ምናምን እያለች የሰው ትዳር ማፍረስ የለብንም፣ ይሄ ነገር እዚህ ጋር ይቁም፣ ማወቅ የለብንም ስል ይነግራታል። ነገር ግን ማርቲን ግራ ተጋባች። ደረጀ ስሜታዊና ቁጡ እየሆነ እንደሆነ ስትገነዘብ ደሬ ምን እየሆንክ ነው? ተረጋጋ እንጂ እያለች ነበር። ናታና ዳጣ አንድ ላይ እያወሩ እንግዲህ መስታወሻው መልሶ እጁ ስለገባ ናታን በጣም ደስ ብሎታል። ምክንያቱም አብይ ደግሞ እጅግ በጣም ትናድዳለች። ምክንያቱም ያሰበችው ምንን ውስጡ እንዳለ ስላላየች ስላላወቀች በዛ ትናደድና ትበሳጫለች ማለት ነው። እና ያንን ነገር እያወረችው ዳጣ አሁን ደስተኛ ሆኗል እና የሰላም አደራ አሁን ማየት አንችልማ፣ ይቅርብን፣ አሳይን ብዬ ባስጨነኩ ነገር ሌላ ነገር ይፈጠራል፣ ስለዚህ ባላይ ይሻለኛል እያለችው ነበር። አዎ እንደዚህ ይሻልሻል፣ ባታይ ይሻልሻል እያላት ነበር። ምንም ቢፈጠር ግን የሰላም አደራ መልሶ እጄ ስለገባ በጣም ደስ ብሎኛል እያላት ነበር። እና ደስተኛ ሆነሻል ማለት ነው እያለ አዎ በጣም ለምንድነው ማለት ነው አስባል የሰላም አደራ አይተ በሆነ እኮ ችግሩ ነበር እና ግን ምን እንደሆነ ግን ይሄ ነገር አውቄ እውነት በጣም ነው ደስ የሚለኝ፣ ምን እንደ ውስጡ ምን እንዳለ ባውቅ እያለችው ነበር። እንግዲህ ውስጡ ምን እንደሆነ አንድ ቀን ማወቃችን የማይቀር ነው። አባዬ በጣም አመሰግናለሁ፣ ምክንያቱም የሰው አደራ ስላልከፈትክና ፈቃደኛ ሆነ ስለሰጠኝ አመሰግናለሁ እያለ ነበር። ልጄ ችግር የለውም ምስጋና አያስፈልግም፣ ነገር ግን አሳያት ለዳጣ ካለች ቅድማ ለኔ ነው የምታሳየው እና ቃልን እንደምጠብቀው ተስፋ አድርጋለሁ እያለ ነበር። አባዬ አትጠራጠር፣ ቃል እገባላለሁ ለዳጣ ሳላሳይ ቀድሜ የማሳየው ለአንተ ይሆናል ብሎ ይነግረዋል ማለት ነው። እና በዛ ይስማማል። እና ናታን በጣም ተጨንቆና በጣም ፈርቶ ነበር። የሰላምን አደራ የበላውታል ይሰማል። ደሬ እኔ ጋር ይቀመጥ ስለው አይሆንም አባዬ እኔ ጋር ነው መሆን ያለበት፣ ስለዚህ አደራ የሰጠችኝም እንደኔ ነው አባዬ እባክህ አታስጨንቀኝ እያለች ነበር። እማዬ ወረቀቱን ከፍተሽ አየሽ እንዴ ስትላ ብዬ አልከፈትኩም ሂጅ ከዚህ እያለችት ነበር። ቆይ እማዬ ለምንድን ነው ግን ያንኑ ወረቀቱ ላይ እኮ ሁሉንም መልስ ልናገኝ እንችላለን፣ ምናልባት እኮ ወረቀቱ የተጻፈ ምን እንደሆነ ልናቅ እንችል ነበር። እማዬ አንቺ ልጅ ጥፋተኛ፣ ከኔ መውሰድ አልነበረብሽም፣ ለትንሽ እኮ ከፍቼ ላይ ነበር
ያው ይሄ የተረገመ ናታን ባይመጣብኝ ኖሮ አይቼ ነበረ እስካሁን ሁሉ ነገር ደርሼበት ነበር እያለ ስትበሳጭ ነበር። እና ናታን እጅግ በጣም አብዬ ላይ ተናዷል። ባደረገችው ነገር እሷም ምንም አልመሰላትም። አንድ ነገር ትሰማኛለህ? ማንኛውም ነገር ከኔ መደበቅ እንደማትችል ማወቅ አለብህ። እኔ አብዬ ነኝ ትሰማኛለህ? ያቺ አይጥ አይደለሁም። ስለዚህ የፈለጉትን ነገር ከማድረግ ወደኋላ አልልም። ያችን አይጥን ደግሞ ጉድ ነው መሰራት። ምናልባት ስለ እሷ የሆነ ንጣፋችሁ ወይም ስለ አባታ ወይም ስለ ሆነ ነገር ይሆናል እና በጭራሽ ደግሞ እንድሳ እንድታደርጉ አልፈቅድላችሁም። እናንተም አንድ ላይ መቼም አትሆንም እያለች ስትስትበት ነበር። ናታን እባክህን እጅ ልጅ አትከታተል፣ እሷን ከእሷ ራቅ፣ አደገኛ ነች፣ ትጎዳለች። ምንን የራሴ ለማድረግ የማትፈነቅለው ድንጋይ የለም። አብዬን እያወቅ እያለችው ስትነግሮ ነበር። ዳጣ አብዬን አደገኛ እንደሆነችና ለምንድነው ግን እማዬ የሰው ምስጢር ማወቅ ጥቅም አለው እንዴ? ማለት እሱም እንዳይታይ ከፈለገ በቃ ማንም ሰው እንዳይ ፈለገ ነው። አብዬን ግን አንድ የተደበቀው ነገር ለማወቅና መጎርጎር ትወዳለች። ይህ ነገር ይጎዳታል እንጂ ግን አይጠቅማትም እያለች ነበር። ዝም በይ አንቺ ቆረኛ፣ እኔ የፈለኩትን ነገር ማድረግ እችላለሁ። አንቺ ምን ቤት ነሽ እያለ የልጅ አብይ ትሰማኛለህ? ድጋሜ ክፍሌ እንድትመጪ አልፈልግም። ከክፍሌ ውጭ ላይ ይኸውልሽ አርፈሽ የማትቀመጪ ከሆነ ለአባዬ ወይም ለማየ እነግራለሁ። አንተ ደግሞ እንደዛ አባዬ እማዬ እያልክ ታስፈራራኝ። ትሰማኛለህ? የአባቴ ቤቱ ነው። በፈለጉ ሰዓት ወጥቼ በፈለጉ ሰዓት የትኛውን ክፍል የትኛውን ቦታ መግባት መውጣት እችላለሁ። ስለዚህ የአባቴ ቤት ውስጥ ሆነ እንደዚህ ልታስፈራራኝ አትችልም ትለዋለች። ትሰማኛለሽ? አባትሽ ቤት? አዎ ልክ ነሽ፣ የአባትሽ ቤት ነው ያለሁት። ግን እዚህ ቸግሮኝ እንዳልሆነ። ታዲያ ካልቸገረሽ ለምን አትሄድም? እንደውም ጭራሹ የአባቴ ቤት ማንም ሰው እንደፈለገ ሲወጣና ሲገባ በር መዝጋት አይችልም እና መዝጋት የለበትም ስትለው ነበር። አብዬ እባክሽ አትፈታተኝ፣ ለደጀ የምነግረው ሁሉ ነገር ስላት ለምን አትነግረውም? ሂዳ እኔ እኮ ልጁ ነኝ። ስለዚህ እኔ ያልኩት ሁሉ ነው የሚሆነው። ስለዚህ በጭራሽ አልፈራም ስትለው ትነግረዋለች። እሱ እንደማትፈሪና እንዴት የምትፈሪ አብረን እናለን ስለ ነግራታል። አብዬን እውነት በጣም ደብረሽኛል። አሁን ከፍቅሬ ውጭልኝ፣ ድጋሜ ላይሽ አልፈልግም። አንቺ እጅግ በጣም መጥፎና አደገኛ ሰው ነሽ እና አንድ ሰው የራሱን ምስጢር ማንም ሰው እንዳይ ወይም ደግሞ ምንም ነገር እንዳይ ከተባለ ማንም ሰው አይ ማለት ነው። ቆይ አንቺ ማን ስለሆንሽ ነው ክፍሌ ገብተሽ የምትፈትሽ እያላት ነበር። ናታን የምትናገረውን ነገር እያሰብኩ ዳጣ ብትሆን ኖሮ ግን እንደዛ አትላትም ነበር። ዳጣ ስርዓት አለች እና ጨዋ ልጅ ነች፣ ማንም ክፍል ገብታ አትፈትሽም በማለት ይነግራታል። እና አብዬን ደግሞ እጅግ በጣም ትናደዳለች። ለዚህ ስራ እያንዳንዳችሁ ነገር አስከፍላችኋለሁ፣ ጠብቀኝ ናታን፣ እኔ እንዳናደድገኝ እኔ ይህ ምን እንደሆነ ስላላወኩ ነው እንጂ ታውቅ ኖሮ ነገሮችን ሁሉ እንደምታበላሸው እየነገረችው ነበር። እና እንደ አጋጣሚ ማርታና ዳጣ አንድ ላይ እያወሩ ነበር። እማዬ ግን ምን ተፈጥሮ ነው አባዬ ሰሞኑን ጥሩ ስሜት ላይ አይደለም፣ የነገረች ነገር አለ እንደ ስትለው አይልቼ የነገረኝ ነገር የለም እያለች አብዬን ውጭ ብዬሻለሁ፣ ውጭ ድንጋ ክፍሌ ብሎ በግድ ላስወጣ ስትል ቆይ ምን እየተፈጠረ ነው? እና የሰላም የጻፈችው አደራ እሱ እንድትወስድ በነበረበት ሰዓት አብዬን ናታን እዚህ ስራ አስከፍላለሁ፣ ትሰማኛለህ? እመነኝ ከዚህ ቤት እንድትወጣና እንድትባረር ነው የማደርገው። አርፈ የማትቀመጥ ከሆነ ማርቲ ምን እያደረጋችሁ ነው? ልጆች ውጭ ከዚህ። አብዬ ምን እየሰራች ነው? አብዬ ደግሞ እማዬ ይህንን ነገር ማወቅ አለብን፣ ምን ውስጡ እንዳለ ማወቅ አለብን። ቆይ አንቺ የሰው ምስጢር ዝም ብሎ የሚከፈት ይመስልሻል እንዴ? ቆይ ምንድነው ችግርሽ? አብዬን ለምን አርፈሽ አትቀመጭም? ናታን እጅግ በጣም ተናዶብሻል። መቼም ይቅር የምልሽ አይመስለኝም። ቆይ ምን ብዬሽ ነበር አብዬን? እባክሽ ወደ ራስሽ ተመለሽ ብዬሽ ነበር። ናታን በዙ መልኩ እንዴት ነው ያንቺ ሊሆን የሚችለው? እሱ ያስቀመጠውን በቃ ምስጢር ብለው አንድ ነገር ያደረገውን እሱን ካላዩ ብለሽ እያበድሽ ነው። ቆይ ታዲያ ናታን መች እንዴት ነው አንቺ እንደወድሽ እና ከአንቺ ጋር ለመሆን የምሞክረው? በጭራሽ አያደርግም። ታውቂያለሽ ወንዶች አንድ ነገር ያስቀመጡት ነገር ሲነኩበት አይወዱም። እና አብዬ እባክሽ ወደ ራስሽ ተመለሽ። ዳጣ በጣም ፈርቼ ነበር። እውነቴን ነው፣ በጣም ፈርቼ ነበር። መቼም ማስታወስ አልፈልግም። አብዬ ግን እጅግ በጣም አደገኛ ሰው ነች። እጅግ በጣም እያለ ብዙ ጊዜ እየተፈታተነች ነው። ግን ምን ማድረግ ያለብኝ አሁንስ? እንደው ታውቂያለሽ እኔ ራሱ ከዚህ ቤት ብን ብዬ ብጠፋ ደስ ይለኛል እያለ ሰው እማዬ ሁሉ ነገር እኮ ሊደርስበት ነበር። ሁሉ ነገር ብናየው ኖሮ እኮ እውነቱን እናቅ ነበር። እማዬ እኔ የምላችሁን ነገር አትሰሙንም አይደለም? ምን እንደተፈጠረ እንዴት ትሰጠዋላችሁ መለሳችሁ? ወረቀቱን እኮ ከፍተን ማየት አለብን እያለችው እማዬ ይህን ወረቀት ከሰጣች ደግሜ ደግሞ አግኝቼ አነባለሁ ምን እንደሆነ ውስጡ ካላየው እኔ አብዬ አይደለም ስትናደድ ትነግሯለች። አብዬ እባክሽን ተይ፣ እንደዚህ እየተፈታተሽ ነው። እኔ ማንም ሰው ለዳጣ ልታሳይ ነበር
ለዳጣ ሰውን ታሳያታለህ፣ ለእኔ ግን ሰውን እሺ አትልም። ስለዚህ ምን እንደሆነ ፈጥር አይቼው አይ እትዬ እኔ በጭራሽ እኮ አላየሁትም። እኔ እኮ እውነት አላሳየኝም እማዬ፣ እውነት አላየንም። ማታም ቁጭ ብለን እያወራን ነበር እንጂ ከፍተን ልናይ አልነበረም። ያው ልናይ አልነበረም። ነገር ግን ምን እንደሆነ ናታን ጠይቀዋለሁ። እውነቱ ይሄ ነው እንጂ ምን እንደነበር አላየንም እያለች ዳጣ ስትነግር ነበር። ናታን እጅግ በጣም ተበሳጭቶ በጣም ተናዶ ነበር። ዳጣ ግን ልታረጋጋው እየሞከረች ነበር። ዳጣ እባክሽ ምን ማድረግ እንዳለብኝ አላቅም፣ የሰላም አደራ የበላሁት ያህል ነው ተሰማኝ። አባዬ ውስጥ በጣም ምን እንደሚፈጠር አላቅም ብሎ እንደፈራው ባይሆንም አባዬ ግን አምጥቶ ይሳቶታል ማለት ነው። ናታን እባክህ እንደዚህ መጨነቅና መፍራት የለብም፣ እኔ ሁሌም ከጎን ነኝ። እስቲ እንደምንም ብለን ለማግኘት እንሞክራለን። ግን አንተ ራቅ ያለ ቦታ እኮ መደበቅ ነበር አብዬን እያወቅ አብዬን ታውቃለህ፣ እንደ ድመት ነው የምታፈነፍነው፣ እንደ ውሻ ነው እየፈነፈነች የምታገኘው። ስለዚህ መጠንቀቅ አለባት። አዎ እጅግ በጣም አደገኛ ነች። እውነት አሁንስ እንደው በጣም ነው ያመረረችኝ፣ በጣም ነው ያበሳጨችኝ። ብዙ ጊዜ እየተፈታተነችኝ ነው፣ ግን ዝም እያለፍኩ ነው፣ ግን በተደጋጋሚ እያስከፋችኝ ነው። ምን ማድረግ እችላለሁ እያለ አብዬ ነው ጸባዋን ታውቃለህ። እሷ የምትፈልገው ነገር ከማድረግ ወደኋላ አትልም። ስለዚህ እባክህ ለመረጋጋት ሞክር ናታን፣ እባክህ ስሜታዊ አትሁን እያለችው ነበር። እና ማርታም ይሄ ነገር ለማወቅ በጣም ጓጉታ ነበር። ነገር ግን ስለ ሰላም ሲነሳ ደረጀ እጅግ በጣም ሲበሳጭና ስሜታዊ ስትሆን እና ለምን እንደሆነ ጥያቄ ፈጥሮበታል። እና ቆይ እየገባኝ አይደለም ምን እየተፈጠረ። ደረጀ ግን ስሜታዊ እየሆነ ስለ ሰላም ሁሉ ነገር ስትነግረው ማርታ እና ምንም ቢፈጠር ናታን ምንም ነገር ቢፈጠር ምንም አይፈጠርም፣ ምንም ነገርም ላይሆን ይችላል። ስለዚህ እባክህ ስሜታዊ አትሁን፣ ለማረጋጋት ሞክር። አብዬን አንተን ለማሳሳትና ለማናደድ ብዙ ነገር ልታረግ ትችላለች። ስለዚህ ለማረጋጋት ሞክር ስትል ትነግረዋለች ዳጣ። ይሄ ነገር ናታን ጋ ነው። ሰላም ነች ለናታ አደራ የሰጠችው ለዳጣ